ሰላም ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ይበልልን። እንኳን ደህና መጣችሁ ወደ እኔ ቻናል። እኔም ያው በድጋሚ ተመልሼ ወደዚህ ስራ ገብቻለሁና ሰሞኑን ቢዚ ስለሆንኩኝ ነው ያው ረመዳን ስለሆነ እንግዲህ የወፍ ጎጆ እዚህ ጋር ይዤላችሁ የመጣሁት የኦዛይ ዶንሽን እንዳፈቀራት ታውቃላችሁ እና መድኃኒት እንደሚጠቀምም ታውቃላችሁ። ያ ነገር ምን ፈጠረበት መሰላችሁ? መድኃኒቱን እናትየዋ ስለደበቀችበት ያው ብዙ ነገር ተፈጥሯልና እሱም ደግሞ ቱርካንን አግቶ አለቅም እያለ ቢላዋ አንገቷ ላይ አድርጎ ዶንሽን ካላመጣችሁ አለቅም እያለ ያው የተሰባሰቡበት ምክንያት ደግሞ የነ ወይዘሮን ሩቻን ስለከሰሩና እነሱን ለማጽናናት እንዲሁም ደግሞ ሰብሰብ ለማለት ነበረ። ያው ግን ወይዘሮ ሩቻንም የተደፈረችበትን እንትን እያስታወሰች እሷ አልመጡም እነሱ ሁለቱ እና በዛ ምክንያት ተሰብስበው በእንትን በሚሉበት ሰዓት ኦዛይም ዶንሽን አግቶ ይዞ ለመሄድ ሲገባ ሁሉም ሰው ተሰብስቧል። ከዛ ቱርካንን አንገቷ ላይ እንትን ያስቀመጠባት ዶንሽን ካላመጣችው ቱርካንን እገላታለሁ እያለ በሚያስፈራራበት ሰዓት ባይዘዌ እናቱንም ወቅቱን የመጣውና እንደገና ሳርዳር እንደምንም አዘነጋጋና ቱርካንን እንዲለቅ አደረገ። ግን ያም ሆኖ ችግር መፍጠሩን አላቆመም። እባክህ እንዴት እንደዚህ ታደርጋለህ እያሉ ሁሉም እየለመነው ነው። አቶ ሳዲቅ ያው እየለመነው ነው፣ ልጆቼን እንዲህ አታድርግ ዶንሽን፣ እሺ በቃ ሄዳለሁ ስትል አይ አትሄጂም እያሉ ነበረ። ከዛ እነኚህ ወደ ክላስ ወደ ልጆቹ ገቡ። ፋቲን ወጋው እና ፋቲን ሲወጋው እሱም በጣም ደንግጦ ነበረ። ወይኔ ምንድነው ያደረኩት እያለ እንትን በሚልበት ሰዓት አቶ ሳዲቅ ደግሞ ወንድሜን ፋቲን ወጋው እያለ እየደበደበ በደረጃ ላይ ወሰደው፣ ቁልቁል እየደበደበ። በእርግጥ እሱም ታሞ ነው፣ ፍቅር ነው። አንዳንድ ጊዜ ደግሞ ፍቅር አልሳካ ሲላችሁ ሲደጋገምባችሁ ያማችኋልና እሱም የአእምሮ በሽተኛ ነው። ያው የዶንሽ ጥፋትም ቢሆን በእርግጥ ስለ ፍቅር ምንም ነገር አላሳየችውም። ግን ይሄን ያህልም ጊዜ አብረው ባትሆንም ሳርዳርን ለማስቀናት ያደረገችው ነገር ነው። አሁን እሱ ላይ አይነት ጫና የፈጠረባት። ከዛ ፋቲም ወደቀ። ያው ሳርዳር ዶክተር ነበረ፣ አምፖላስ ጥሩ እያለ ነበረ፣ እንዳይነቀል እንትሉ ቢላዋው እንዳይነቀል እያለ ነበረ። ያው ሚስትየዋ ደግሞ ወይኔ ባሌ ሀቢቢ እያለች ያው ባሏን ምንም ቢሆን አንድ ሰው የሆነ ነገር ሲሆን እንትን ማለት አይቀርምና እያለቃቀሰች ነበረ። ሳዲቅም እንግዲህ ወርዶ ታች ድረስ እየደበደበበት በደንብ እየደበደበው በእርግጫም በምንም እንዴት ልጄ ላይ ስኪን ታነሳለህ? እንዴት ልጄ ላይ በቢላዋ አንገቷ ላይ ትደቅናለህ? ጭራሽ ልጆቼ ላይ እንደዚህ የሚያደርግ ሰው እያለ እየዛተበት ነበር። በጣም ተናዷል። በጣም በቃ ምን ልበላችሁ ከመናደዱ የተነሳ እንዴት እንደሚመታው እሱም ደግሞ በጣም ስለደነገጠ በቃ የሆነውን ነገር አያውቀውም። ያው አንድ ሰው የሆነ ነገር ካደረጋችሁት በኋላ ነው። ከዛ ሶመር መጣና እባክህ አጎቴ ሳዲቅ እባክህ እንደዛ አታደርግ፣ አሁን ፖሊሶች እየመጡ ነው፣ ስለዛ እሱን ቢያስሩት ይሻላል አንተም ተጨምረህ ከምትገባ፣ እኛ ደግሞ ፋቲን ሆስፒታል እንወስደዋለን፣ በቃ ተረጋጋ፣ ምንም አይሆንም እያለ እያጽናናው ነበር። እና ከዛ እዚህ ጋር እያለቃቀሰ ነበረ። አቶ ሳዲቅም ያው ያለበት ሁኔታ ከባድ ነው። ልጆቹ ላይ እንትን ተደቅኖበት እናንተ እኮ 3 ናችሁ እያለ እያስፈራራው ነበረ። እዚህ ጋር ደግሞ ይሄ ደግሞ እንትላን ካርታልን ያሳደገው ይመስለኛል። ወይዘሮ ሩቻን የደፈራት ግን አይመስለኝም። እሱ እንግዲህ ወደፊት ነው የምናውቀው። ገና አዲስ ነው የመጣው ይሄ እንግዲህ ቤቱን እሱ ነው የገዛቸው በጨረታ አሸንፎ ወይዘሮ ሩቻን እንድትወጣና ቤቱ በጣም ደስ እንደሚል እየነገራቸው ነው። ካርታና አባት ይሁን ግን ይሄ ይሁን የደፈራት አይሁን አላቅም፣ ወደፊት አጣርቼ ነግራችኋለሁ። ያው ካርታን የሩቻን ልጅ እንደሆነ ታውቃላችሁ። እና እዚህ ጋር እየተነጋገሩ ነው። እንትናን
አቶ ኦዛርን ሄደን ብቻችንን እናውራ አለችው። እሷና እሱ ይተዋወቁ አይተዋወቁ ግልጽ አልሆነልኝም። ወደፊት ነው የሚለየው። እንግዲህ እዚህ ጋር ካርታል አጎቴ ብሎ ነው የተቀበለው። እንግዲህ ምናልባት ወይም እሱ እንደሆነ ያሳደገው አላቅም። ሩቻን ተደፍራ የወለደችው ልጅ ስለሆነ አላሳደገችውም። ለሰው ነው የሰጠችው። ለሰው ይሁን የሰጠችው ተጣለው። ወደፊት ነው የሚለየው። ግን ያለው ነገር ይሄ ነው። ነሩቻን ከስረዋል ሙሉ ለሙሉ ቤታቸውም ተወስዷል። እዚህ ጋር ወይዘሮ ሙጅጋን ያው ልጇ ወቅቷት ሐኪም ቤት መታ ነው። ስትመጣ ያለውን ነገር ምንም አላስተዋለች ማለት ያልገባትም። እዚህ ጋር ፋቲ እባክሽ እንደዛ አታድርጊ ምናምን እያለ ያው ታውቃላችሁ ሰውዬው ጉልል ያለ ነገር ነው። እንደዚህ አታድርጊኝ እኔ እኮ ታምሜያለሁ፣ ቁስል እኮ ነው ያረፈብኝ። በመርፌ መሰለሽ እንዲማጨር የተባልኩት እኮ እባክህ ተረጋጋ እያለችው ነበረ ዶክተሯ። ያው እዚህ ጋር አሁን ምን ይሆን እያለ ሳዲቅ አይዞ ምንም አይሆንም ተረጋጋ እያለ ሶማር ወይዘሮ ሙጅጋን አያት። እንዴ ወይዘሮ ሙጅጋን አይደልሽም እንዴ ይላት። አሁን ደግሞ እናንተ እዚህ ምን ልትሰሩ መጣችሁ ነው? እኛም እኮ እንደዚህ ተፈጥሮ መተን ነው ምናምን፣ አንቺስ ምናምን፣ እኔም እንደዚህ ሆኜ መጥቼ ነው ምናምን እያላት እና ታዲያ ብቻሽን ነው እንደ የምትሆኝ? አይ ችግር የለውም አይዟችሁ፣ ደህና ነኝ አታስቡ። እንዴ እዚህ ጋር እኮ ደምተሻል፣ እንዴት ነው እንደዚህ ደህና ነኝ የምትይው? ለምንድን ነው ወደ ቤትሽ የምትሄጂው? እያሏት ነበረ። ከዛም በኋላ ያዞራት እምቢ ሲል እባክሽ እቤት ላደርስሽ እኔ ብሎ ሶመር ይዟት ሊሄድ እምቢ ብላ ነበር መጀመሪያ ላይ። እና እዚህ ጋር ደግሞ ያው ታውቃላችሁ የፋቲ ሚስት እንትን እያለች ነው። በእናንተ ምክንያት ነው እንደዚህ የሆነው፣ እናንተ ናችሁ እንደዚህ እንዲሆን ያደረጋችሁት እያለች እየተሳደበች ነበረ። እባካችሁ እንደዚህ አትሆኑ እያለች እየተጨቃጨቀች ነበረ። አክስትየዋ ደግሞ ማለት ነው ነዛሀት ከነ ዳሪያና ዶኖሽን ጋር ሆና እየተጨቃጨቀች ሂድ ወደ ክፍላችሁ በቃ ላያችሁ አልፈልግም ብላ ወደ ክፍላቸው ገባች። እንደገና ያው እሷም ወደ ክላሷ ገባች። ቱርካንም በቃ ዝም በያቸው እንዴ አሁንስ ጭራሽ እንደው እነሱ ጭቅጭቅ ሰው አላስቀምጣል እያለች ወይዘሮ ነዛሀት እንትን እያለኝ ነበረ። ቤተሰቦች እንግዲህ እንዲሁ አዳዲስ ነገር ሲኖር ይዤላችሁ ብቅ እላለሁ። ሰላማችሁ ብዝት ስትይበልልኝ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። የእውነቴን እንምላችሁ ዩቱብ ምንም በቃ ምንም ቪዲዮ ስለቅ እይታ የለውም። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እንዴ እናንተ ለምንድን ነው የማታበረታቱኝ ጋይስ እላችኋለሁ። ላይክ እያደረጋችሁ ሼር ኮፒ ሊንክ እያደረጋችሁ አበረታቱኝ። ባይ ባይ።